ወይኔ በላቸው ማለት ይሄኔ ነው። ወይኔ ቅምጥሌ ግን ልጅ አያያዝ ህጻን አተቃቀፍ እንዴት እንደቻለችበት እግዚአብሔርን ደስ ስትል ማለት ነው። ለምንድነው ራሱን የሸፈናችሁት? ለልጅ ልታይ ሰፍ ስትል እንግዲህ ሌላ ነገር ጉድፈላ። ብቻ ግን ብድር እንግዲህ ያው ሶስታችሁን ከዛም በላይ ሰብሰብ አድርገ ፍራንክ እንደምታደርጋችሁ አልጠራጠርም። ለማንኛውም መለኛው እንኳን ደስ አላችሁ። ልጅ ወልዶ መሳም እንግዲህ መታደል ነው። በነገራችሁ ላይ ልጅ ማግኘት ተፈጥሮ ነው፣ ግን ደግሞ ፈጣሪ የመረቀው ወይ ደግሞ ፈጣሪ ያደለው ነው ልጅ የሚያገኘው። እመቤቴን ሀብታሙንም ደሃሙንም ልጅ የሚሰጣችሁ ፈጣሪ ሲወዳችሁ ነውና ያኔ ልጅ ያልሰጣችሁ ደግሞ ፈጣሪ ወዳችሁ ማለት አይደለም። አንዳንዴ ፈተናዎች በዛ በልጅ ተፈተኑ ተብላችሁ ነውና በልጅ አትፈተኑ። እኔ እግዚአብሔርን በቃ ልጅ የሌላችሁ ልጅ ይስጣችሁ። ልጅ ያላችሁ ደግሞ ልጆቻችሁን ረጅም እድሜ ከጤና ጋር ይስጣችሁ። ገና ሳልወልድ ልጅ በጣም ነው የሚናፍቀኝ። እመቤቴን ልጅ በጣም ነው የምወደውና አላቅም አንድ ወንድም ምን ይላል? አረ እንደው አንቺስ መካን ባሉን ይችላልና ብቻ ግን በልጅ እንዳይፈትናችሁ። የወለዳችሁት ልጅ የሚሳም ልጅ ያድርገው አይደለም የሚባለው። አንዳንድ አሁንኛ ሴት መውለድ እንፈልጋለን ወንድ ምናምን እንላለን፣ ግን ፈጣሪ የሚሳም ልጅ ይስጣችሁ ይላሉ ትልቅ እናቶች አባቶች፣ እንዲሁም ደግሞ አንዳንድ ደስ ሊሆኑ ሰዎችና ወልዳችሁ የምትሰሙት ልጅ ይስጣችሁ። አሚን በሉ። እና ደግሞ ጨረቃዬ እንኳን ተሻለሽ የኔ ቆንጆ። ያው እንግዲህ ተሽሏታል በደንብ ማለት ነው። ከእናት ከአባት ቤት ስትሆኑ ታውቁታላችሁ። ትናንትም የቀሩት እንግዲህ በድካም ምክንያት ነው ምናምን። ያው መስቀል ላይ ሲሆን ደግሞ ጭፈራ አለ ምን አለ ስራም አለ በደንብ መስቀል ያው እንደምታውቁት እንቁጣጣሽ ሁሉም ሰው ከየራሱ ቤት ሆኖ ነው። ያው በቅርብ ያለ ሰው ነው ሊጠራራ ምናምን የሚችለው እንጂ ያን ያክል ነው። መስቀል ግን ታውቃላችሁ በጣም በደንብ ነው የሚከበርና ደስ የሚል በዓል ነው። በጣም የምትጠያየቁበት ምናምን ነው እና በዛ ምክንያት ነው እንግዲህ እንዳያችሁት እንግዲህ ብቻ ደስ ይላል። ወንድማችሁ ሲወልድ ምንድነው የሚባለው? አጎት ስትሆኑ ደስ የሚል ስሜት አለው። እንዲሁም ደግሞ የባላችሁ ወንድም ሲወልድ ምንድነው ትሆኑት? እንደዛ ስትሆኑ ደስ ይላል። እና ለማንኛውም እንኳን ደስ አላችሁ። ያው እንግዲህ ሀብና ናኒም ደግሞ ለመታረቅ ያውቃችሁና ለመውለድ ያውቃችሁ። አሜን። እንግዲህ ቡራም ቅምጥሌም እንደምንም ብላችሁ ችግሩን ፈታችሁት እንደምትሄዱ አልጠራጠርም። አይ ቲንክ ቪዲዮ ፖስት አድርገዋል፣ ገና ላየውም። ቤተሰብ ዛሬ በጣም ስራ እየበዛብኝ ነው ምናምን ሰሞኑን ማለት ነውና ይህንን ቪዲዮም እንግዲህ ያው በስራ መሀል ነው እያየሁት የጨረስኩት። እንዲሁም ደግሞ አሁንም ቪዲዮ ምሰራ የሆነ ቦታ ሁኜ ነውና ቤታችንም አይደለንም የሆነ ቤት ሁኜ ከዛ ውጭ ላይ ሁኜ ነው ሞራውና ብቻ ያኛውን ቪዲዮ እስኪ ምን እንደተፈጠረ ምናምን አያለው። ገና ፖስት እንዳደረጉ ግን አይቼዋለሁኝ ፖስቱን ማለት ነው፣ ግን ቪዲዮን አላየሁትም። ስለዚህ ሁላችሁም በተሻላችሁ መጠን ሀብን የምትቀርቡት ናኒ የምትቀርቧት ምላችሁ ያው ሁሉም ሰው ለሁሉ ሰው አያወራም አይደለ? አይ ነው ለሁሉ ሰው አታወሩ፣ ላገኛችሁ ሳይወራም አንድ ሰው ፍሬንድ ሆነና ፎሎ ባክ ስለተደራረጋችሁ ወይም ደግሞ የሆነ አንዳንድ ሰዎች የሚቀርቧችሁ ጠላትን ቀርቦ ማጥቃት ነው ወይ ደግሞ ምንድነው የሚባለው? ብቻ ሰላይ ሰዎችም አሉ። እውነት ለመናገር መቤቴን አንዳንድ ሰዎች ችግራችሁን በደንብ አድርገው ይረዱና ከዛ በኋላ ከችግራችሁ ላይ ሌላ ችግር የሆነ መፍትሄ ማምጣት ሳይሆን ችግራችሁን አበርትተው ጠንከር አድርገው ችግር ላይ ችግር ሊሆኑባቸው ይመጡትና እዚህ ጋር እንድትጠነቀቁ ፈልጋለሁ። በስህተትም መጥፎ ቃል እንዳይወጣሽ ናኒ፣ ሀብም እንደዛው ማለት ነው። አይ ነው በቃ የሆነ ጥሩ ነገር እንደሚፈጠር አውቃለሁ። ቤተሰብ ማለት ሁሉም ሰው እንደዚህ ትልልቅ ሰዎች መግባት ካለባቸው ይገባሉ። በተለይ እንግዲህ ማርያምን ቅምጥሌም ቡራም በጣም ብስል ናቸው፣ ያለ እድሜያቸው የበሰሉ ናቸውና ነገሩን ይፈቱታል ብዬ አስባለሁ። ምክንያቱም ከዚህ በፊት እነሱ ራሱ ሲጋጩ ናኒም ነበረች ተው ስትል የነበረው ምናምን ማለት ነውና ችግሩ ይፈታል ብዬ አስባለሁ። በተረፈ እንግዲህ ያው ሁላችሁም ምንድነው የሚባለው? ይሄ የታሰረ ጠይቁ የወለደ ጠይቁ ይባላል አይደለ? ያ ነገር ጥሩ ነው። ግን ደግሞ እንግዲህ ፍራንክ ተደርጋችኋል እንዴ? ምንድነው ያለው ብሩኬ? ልጅ ተወልዶ እንጂ እኮ ምንድነው ለቅሶ አይደለም አላለም? እውነቱን ነው እንዴ? ማለቴ አሁን ለምሳሌ ልጅ ወልደው ቶሎ ብትጠይቁም ቆይታችሁ ብትጠይቁም ያው ነው አይደል? ተመሳሳይ ነው አይደል? እንደዛ ነው። ብቻ ግን ያው ምንድነው ይሄ የምታግዙ ከሆነ ነው አራሷን የምታግዟት ከሆነ በተለይ እስከ 10 ቀን ስለምትተኛ መነሳት ስለማትችል እስከዛን ጊዜ በደንብ አድርጋችሁ ቤቷ ሄዳችሁ ብታግዟት ምናምን ጥሩ ነው። ከዛ ውጭ ግን ለመጠየቅ ኖርማል ነው። ወልዳ ምናምን ከአንድ አመትም በኋላ ቢሆን ጠይቋት። ብቻ ግን መጠየቅ ጥሩ ነው። ግን ምንድነው መሰላችሁ አይ ነው ማለት ሰው የሚያስፈልገው እስከ 10 ቀን ነው። እመቤቴን በጣም ነው የሚያስፈልገው። ብታይ በጣም ብሶ እንዲያግዛችሁ ትፈልጋላችሁ። የሆነ እንግዳ ይበዛባችኋል። ያን እንግዳ እንኳን ማስተናገድ ትልቅ ነገር ነው። በዛ ላይ ቤት ውስጥ ስለማትወጣ አራሷን እሷ ጋር ማውራት ጊዜው እንዲሄድ ማለት ነው።
ቼክ ማድረግ ምናምን 10 ቀን ብቻ አይደለም ያው ረጅም ጊዜዎች እንግዲህ አራሱን አናል ቤት የምትሆነው በዛን ታይም ሄዳችሁ ማጫወት ምን እንደምትፈልግ መጠየቅ ብቻ የሆነ ፍላጎቷን ማሟላት እንኳን ባይቻል አንዳንድ ነገሮችን ማድረግ ያ ደግሞ ልክ ነው ብዬ አስባለሁ። የሆነ የቤት እመቤት ሲሆኑ ይጨንቃቸዋል ማለት በቃ መንቀሳቀስ ከጀመሩ በኋላ ግን ችግር ያለው አይመስለኝም። ግን ቢሆንም ያው አራሶችን ተረዷቸው። የእውነቴን ነው የምላችሁ። ግን ደግሞ እንግዲህ ፕራንክ አደረጋቸው መለኛው ዞሮ ዞሮ በደንብ ነው የሚወዳቸው በጣም አድርጎ ማለት ነው። ቅምጥሌንም በጣም እንደ ታናሽቱ ታናሽ እህቴ ነው የሚላት በነገራችሁ ላይ ማለት ነውና ቡራንም ታውቃላችሁ። በቡራም በቅምጥሌም ቀልድ አያውቅም። ብቻ ግን ፕራንክ ተደርገዋል በደንብ ደግሞ እኮ እንዴት ተንኮሉ እንደቻሉበት ማለት በነገራችሁ ላይ የመለኛው ሚስት ማለት ነው በጣም ፕራንክ ትችላለች። ባለፈው እንዳያችኋት መለኛው ፕራንክ አድርገዋል። ልጅ መቤቴ ልጅህን ያዝ ምናምን እኔ ስራ መስራት ፈልጋለሁ ብላ ልጁን ወርውራው እንዴት እንደደነገጠ በዛን ታይም ተንዘግዝጎ ሂዶ ልጁን ሲያነሳ ወይኔ አባትነት ነው ያልኩ ማርያም እንዴት እንዳሳዘነኝ ማለት ነውና ከዛም እንግዲህ ዛሬ ደግሞ ቅምጥሌ እንዳያችኋት ፕራንክ አድርገዋታል ማለት ነው። ግን በጣም ጎበዝ ነሽ የልጅ የሆነ እንዴት ነው ልጁን ስትቀበል አቀባበሏ አቅፋ እንደዚህ አያያዟና ከዛ ደግሞ ክፍት አድርጋ ስታይበት የነበረው መንገድ እጅግ በጣም ደስ የሚለው እና እንግዲህ ፕራንክ ምንድነው የሚባለው? ፕራንክ አላልኩም። ሰብስክራይብ አድርጉት መለኛውን የ50K ይግባ። 50K አልገባም ዘግይቷል። ቪዲዮ ደግሞ ይሰራሉ ጎበዝ ናቸው በነገራችሁ ላይ። ያው ደግሞ ማገዝ ምንችለው እንግዲህ አባት እናትና አባቱ ነው አላ የልጅ እናትና አባት ስለሆኑ ማገዝ ምንችለው በዚህ ነገር ነው። ሰፖርት በማድረግ ላይክ በማድረግ ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮቸውን እስከ መጨረሻው በማየት ነው የምናግዛቸው ማለት ነው። አንዳንዴ የሰው ልጅ የሆነ ነገር የሆነ ሀዲያ በመስጠት ወይ ጊፍት በመስጠት ምናምን ይመስለናል አይደለም። ትክክለኛ አተጋገዝ እንዴት ነው? በራሴም ነው ያመጣሁት ሰርቼ ነው ታግዬ ነው ብሎም ፓወር እንዲኖረው የሚያደርገው ነገር እንዳልኳችሁ ላይክ በማድረግ ሰብስክራይብ ቪዲዮ በማየት ነው። ከዛ ውጪ የሆነ ጊፍት ብትልኩ ያ ጊፍት የሆነ ጊዜ ያልቃል ማለት ነው። ግን የሆነ እንደዚህ እንዲሰራ የሰው ልጅ እንዲሰራ ብርታት እንዲኖረው በዛ ማበረታታት ነው ብዬ እኔ የኔ አመለካከት ነው። ባይዘወይ ለሰው የሆነ ገንዘብ ከምትሰጡትና እንዴት አድርጎ ገንዘብ ማምጣት እንዳለበት የምትነግሩት ሁለቱ በጣም ትልቅ ልዩነት አላቸው። ገንዘብ ብትሰጡት ያ ገንዘብ የሆነ ነገር ሆኖ ያልቃል። ግን በየት እንዴት ማምጣት እንዳለበት ገንዘብ ብትነግሩት ግን በየትኛውም ታይም በየትኛውም ሰዓት በየትኛውም ጊዜ ያን ገንዘብ ሰርቶ ባስፈለገው ጊዜ ስለሚያገኘው ማለት ነው። ገባችሁ? ስለዚህ በጣም ብዙ ሰዎች አንዳንድ መነሳሳተው ነገር የሆነ ገንዘብ ይሰጣን ብቻ የምናደንቅ ሰዎች አለን። እንዲሁም ደግሞ ገንዘብ ለመስጠት ብቻ የምንነሳለንና ገንዘብ ከሚሰጣችሁ ይልቅ እንዴት መስራት እንዳለባችሁ መቼ መስራት እንዳለባችሁ የሚያስረዳችሁንና የሚመክራችሁን ሰው ውደዱ። እናንተም ደግሞ ሰውን እንዴት በየት አድርጎ ገንዘብ ማምጣት እንዳለበት ምናምን ማድረግ ቻሉ ነው የምላችሁ። በተረፈ እንግዲህ ጨረቃዎቼ ተገንተው ያው ዝም ብላችሁ አታልፉም አይደል? ሰብስክራይብ አድርጓቸው ማለት ነው። ነገ እንግዲህ በቡራ ኦር በቅምጥሌ ነው የሚመጡ አይደል? ብቻ በሁለታቸው አንዳቸው ይመጣሉ። ስለዚህ አበረታቷቸው ማለት ነው። ከትናንትም ድካም ወጥተዋል። ዛሬም ደግሞ እንግዲህ ዞር ዞር ብለዋል። አንዳንዴ ዞር ዞር ማለት ጥሩ ነው። በደንብ ዙሩ፣ በደንብ ፏፈሽ በሉ። ያው እንግዲህ ከቤተሰብ ቆይታችሁ ስትሄዱ እንግዲህ ወደ አዲስ አበባ ሆድ ይብሳል ምናምን ብዙ ነገሮች ይደብራሉ። እውነት ለመናገር አንዳንዴ ከቤተሰብ ርቃችሁ ትለምዱትና ምንም አይመስላችሁም። ከዛ ርቃችሁ ቆይታችሁ ግን መልሳችሁ ቤተሰብ ቆይታችሁ ስትመለሱ በመቤት እንዴት እንደሚያስጠላ እኔ ባለፈ ኢትዮጵያ ደርሼ ከተመለስኩ በኋላ ረበስ ማአም እንዴት እንዳስጠላኝ ቤቱ አስጠላኝ፣ ሰዎቹ አስጠሉኝ ምናምን። ከዛ ደግሞ ለመድኩት ማለት ነውና እስኪ ለምዱት ይደብራል። ብቻ ግን አሁን እስካላችሁ ፏፈሽ በሉ። በተረፈ መጣችሁ ስላያችሁ አይም ሶ ሃፒ በጣም ደስ ብሎኛል። ብዙዎቻችሁም ተጨንቃችሁ ነበር። ትናንት ሚዲያ አስጠላ ነበር ምናምን። ብቻ ግን ዛሬ በዚህ መልኩ መጣዋል። ቤተሰብ ገብታችሁ እነሱንም አትርሷቸው፣ ሰብስክራይብ አድርጓቸው። ወዳችኋለሁ። ነገ እንገናኝ። ደህና ደሩልኝ። መልካም አዳር ይሁንላችሁ። አይዟችሁ። ባህሪው እንዴት እያለፈ ነው? ይደብራል። አይዞን ብቻ ሚዲያው ላይ ፏፏ ነው። አይዟችሁ። ሚዲያውን እያየን ምንም ማድረግ አይቻልም። ደህና ደሩ።